የአፍሪካን ቀንድ የምትቀይረው አሰብ ናት። ፍልሚያው አይቀሬ ከሆነ ፈረንጆቹ ሴንስ ኦፍ ኢንቪንሲቢሊቲ ይላሉ። ጥሬ ትርጉሙ የአይሸነፌነት ወይም የአሸናፊነት ስሜት ማለት ነው። እዚህ ቀጠና ላይ በአይሸነፌነት ስሜት ውስጥ የቆዩት በአባይ ወንዝና በቀይ ባህር ዙሪያ ያሉት ሀገራት ናቸው። ብዙዎቹ ኢትዮጵያን ከወደብና ከግድብ በመግፋት የተባበሩ ናቸው። በተለይም ግብፅና ኤርትራ ይታወቃሉ። የሄዱ የመጡት የኢትዮጵያ መሪዎች ከግብፅና ከኤርትራ ጋር ሳይላተሙ አላለፉ። ኢትዮጵያ አባይን የመገደብ ቀይ ባህርን ወይም የቀይ ባህር አካል የሆነችው አሰብን የመጠቀም ተፈጥሯዊ መብት አላት። ዓለም አቀፍ ሕጉም የኢትዮጵያን ተፈጥሯዊ መብት የሚያስከብር ነው። ግብፅና ኤርትራ ግን የኢትዮጵያን መብት ሳያከብሩ ቆይተዋል። አሁንም በዚያው አቋማቸው መቀጠላቸው እንደማይቀር ይገመታል። አሰብ ይበልጥ ታሳስባቸዋለች ተብሎ ይጠበቃል። አሰብ የግብፅና የኤርትራን መሳሳብ ብቻ ሳይሆን የአፍሪካን ቀንድ የኃይል አስተላለፍ ትቀይረዋለች። የሚጠበቀውም የሚገመተውም ይህ ነው። እንደሚታወቀው አሰብ ከአባይ ወንዝ ቀጥሎ የቀጠናው ቁልፍ ጉዳይ ናት። ኢትዮጵያ ደግሞ የቁልፍ ጉዳዩ አካል ናት። እንኳን በአሰብ ጉዳይ ቅርና በትልቁ የተፈጥሮ ሀብቷ አባይ የደረሰባት ፖለቲካዊ ፈተና ይታወቃል። ግብፅ አባይን ከህልውናዋ ጋር አያይዛ ኢትዮጵያን ጥቅም ሳታከብር ስትጋፋ መቆየቷና አሁንም አጋጣሚዎችን ካገኘች በዚያው መቀጠሉ አይቀርም። ኤርትራም አሰብን ከህልውናዋ ጋር አያይዘዋለች። ኢትዮጵያም ወደብን ከህልውናዋ ጋር አያይዘዋለች። መፍትሄው መብትና ግዴታን ማወቅ ላይ ነው። መቼም ኢትዮጵያ መብትና ግዴታዋን ዘንግታ አታውቅም። ግብፅ በአባይ፣ ኤርትራ በአሰብ ያላቸውን መብትና ግዴታ ይዘነጋሉ ተብሎ አይታሰብም። ኢትዮጵያ ወደብ ለማግኘት መጣሯን ስትቀጥል የግድቡን ጉዳይ አያይዘን ማየታችን አይቀርም። እንደሚታወሰው የኢትዮጵያ ፈተና ምንጭ ከሁለት አቅጣጫ ይመጣል፣ ከአባይና ከቀይ ባህር። የዚህ ፈተና ምንጭ ጥቅል ስሙ የውሃ ፖለቲካ ነው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ አንደኛውን የፈተና ምንጭ ቀንሰው ነበር። የቀነሱት ኢትዮጵያን ወደብ አልባ በማድረግ ነው። ይህ መለስን ያስተቸ ጉዳይ ሆኖ ይታወሳል። መለስ አባይን ለመገደብ የደፈሩትን ያህል አሰብን ለማስመለስ ያልደፈሩት አንድም ፈርተው ሁለትም ሴረኛ ሆነው ነው የሚሏቸው አሉ። ከፍርሃትና ከሴረኛው የትኛውን እውነት ብሎ መጠየቅ አይቀርም። በእርግጥ መለስ ስለ አሰብ ሲጠየቁ ምላሻቸው ወደብ ምን ያደርግልናል አይነት ነበር። ይህ በርካታ ኢትዮጵያውያን የማይስማሙበት ነው። የወደብ አስፈላጊነት ከጥያቄ ውስጥ አይገባም። ትክክለኛው ጥያቄ ኢትዮጵያ ወደብ እንዴት ነው ማግኘት ያለባት የሚል ነው። ጠቅላይ ሚኒስትር አብይ አህመድ ወደብ የህልውና ጉዳይ ነው ማለታቸውን ሳንቃወም ወደብ እንዴት ይገኛል የሚለውን ጥያቄ ደግመን እናነሳለን። ለምላሹ አሮጌውንም አዲሱንም የኃይል አስተላለፍ መፈተሽ ይጠይቃል። አሜሪካን እናስቀድም። አሜሪካ በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ስሟ በክፉም በደጉም ይነሳል። ከአሰብ ጋር በተያያዘም ስሟ አይዘነጋም። እንዴት እንደሚነሳ ከማየታችን በፊት ከህዳሴ ግድቡ ጋር ያላትን ሁኔታ አስታውሰን እንለፍ። አሜሪካ በግድቡ ያላት አቋም የሚለካው በፕሬዝደንቶቿ ነው። ፕሬዝደንቶቿ ከዴሞክራትና ከሪፐብሊካን ይመጣሉ። ብዙውን ጊዜ ዴሞክራቶች በግድቡ ጉዳይ ከኢትዮጵያ ጎን የመሰለፍ ወይም የኢትዮጵያን የመፍትሄ አማራጭ የመደገፍ እድላቸው ሰፊ ነው። ሪፐብሊካኖች ደግሞ የዚህ ተቃራኒ ናቸው። ለምሳሌ ትራምፕና የጆ ባይደን አስተዳደርን ማነጻጸር እንችላለን። የትራምፕ አስተዳደር ለግብፅ ያደላ ነው ተብሎ ይተቻል። የቀደመ ዘመኑ ይህ ነበር። ትራምፕ በቀደመው የስልጣን ዘመናቸው ለግብፅ ይወገኑ ነበር። በኋላ የትራምፕ አስተዳደር ሲመጣ ነገሮች ተቀየሩ እንጂ የትራምፕ አካሄድ አደገኛ ነበር። እንደ አጠቃላይ ግብፅ በየዓመቱ ከአሜሪካ ከፍተኛ ወታደራዊ እርዳታ ታገኛለች። ይህ እንዲቀንስ የሚፈልጉ የኮንግረስና ሴኔት አባላት አሉ። ሰበብ ቢፈጠርላቸው እርምጃ ይወስዳሉ። በአሜሪካ የውጭ ፖሊሲ የሚቀረጸው በስራ አስፈጻሚ ፕሬዝዳንቱ ብቻ አይደለም። ህግ አውጪዎቹም ማለትም ኮንግረሱና ሴኔቱ ሚና አላቸው። ይህን ግምት ውስጥ ያስገባ ፖሊሲ በመቅረጹ ረገድ ኢትዮጵያ ብቻ ሳትሆን መላ አፍሪካን በንቃት ይቆማል። አሜሪካ ለግብፅ ታደላለች ይባል እንጂ ከኢትዮጵያ ጋርም አብረ የመጓዝ ፍላጎት አላት። ይህ ፍላጎት የሚወሰነው በፕሬዝዳንቶቿ ሲሆን እንደ ባይደን ከዘረኝነት ውጭ የሆኑት ለኢትዮጵያ ይቀርባሉ። ትራምፕ የባይደን ተቃራኒ ፕሬዝዳንት ናቸው። አንድ ነገር ልብ እንበል። ግድቡና አሰብ ለትራምፕም ይሁን ለባይደን ተመጋጋቢ ጉዳዮች መሆናቸውን መዘንጋት አያስፈልግም። በአባይ ጉዳይ ሁለቱ አስተዳደሮች የግብ ልዩነት የላቸውም። ሊኖራቸው የሚችሉ የስልት ልዩነት ነው። ከስልታቸው ውስጥ ትራምፕ ኢትዮጵያን ማስከፋት፣ ባይደን ግብፅን ማስደሰት መፈለጋቸውን መጥቀስ ይቻላል። የግድቡ ጉዳይ ያለቀለት ጉዳይ መሆኑንና ወደ ኋላ መመለስ እንደማይቻል ግን አውቀዋል። ኢትዮጵያ በመጨረሻም ከአሜሪካም ከግብፅም ጋር ስምምነት ላይ መድረሱ አይቀርም። ስለዚህም የግድቡ ጉዳይ በድል ተጠናቋል ማለት ይቻላል። ኢትዮጵያ ከግድቡ ጋር ተያይዞ የሚመጣባት ፈተና ቀንሷል። እናም ከግድቡ ወደ ወደቡ መዞሯ ልክ የሚሆነው በዚሁ አውድ ሲታይ ነው። ከወደብ ጋር የተያዘው ፈተና ገና ተጀመረ እንጂ አላለቀም። የጠቅላይ ሚኒስትር አብይ አህመድ መንግስት የአሰብን ጉዳይ በጥብቅ ይዞታል።
ስለ አሰብ የኢትዮ ኤርትራን ጉዳይ እናስቀጥል። አሰብ ብዙም አሻሚ አይደለችም። ለኢትዮጵያም ለኤርትራም ትጠቅማለች። አጠቃቀሙ ላይም ያንን ያህል ውዝግብ የለም። የመሪዎቿ አለመስማማት ነው ውዝግብ ያመጣው እንጂ ኢትዮጵያ አሰብን የመጠቀምና የቀይ ባህር ወይም የባህር በር አባል የመሆን መብቷ በዓለም አቀፍ ሕግ ጭምር የተጠበቀ ነው። ውዝግቡ የሕግ አይደለም። የአመራሮቹ ሰልፍ መቀየር ላይ ነው ውዝግቡ። አሰብ የአፍሪካን ቀንድ ትቀይረዋለች ተብሎ የሚተነተነውም ከአሰላለፍ አንጻር ታይቶ ነው። አዳዲስ አሰላለፎች አሰብን ተመርኩዘው ይፈጠራሉ። ለሚፈጠረው አሰላለፍ ራስን አዘጋጅቶ መጠበቅ ግድ የሚልበት ጊዜ ላይ ተደርሷል። ኢትዮጵያና ኤርትራ በአሰብ ጉዳይ መፋጠጣቸው አልቀረም። ፍጥጫቸውን ተከትሎ ከጀርባ በርካታ ኃይሎች መምጣታቸውን ማይቀር ይመስላል። ለጊዜው ፖለቲካዊ ትኩሳቱ የተጋጋለው በሰሜን በኩል ነው። እየተባባሰ የመጣው የህወሓት አመራሮች ሽኩቻ ወደ ውጥረት ያመራው በዚህ አውድ ነው። በጉዳዩ ላይ አስደንጋጭ አስተያየት ከሰጡት አመራሮች ውስጥ ጀነራል ጻድቃን ገብረትንሳኤ አንዱ ናቸው። ጀነራሉ ከቢቢሲ ጋር በነበራቸው ቆይታ ከትግራይ ወቅታዊ ሁኔታ እስከ ኢትዮ ኤርትራ ቀጠናዊ ክስተት የሰጡት አስተያየት ጠንከር ያለና የአፍሪካን ቀንድ አያይዘን እንድናይ የሚጋብዝ ነው። እንደሚታወቀው የኤርትራ ወታደራዊ ዝግጅቷን አጠናቃ ክተት ካወጀች ቆየት ብላለች። ጉዳዩ በአመራር ደረጃ ሲነገር ክብደት መያዙ ነው እንጂ ነገሩ ተካሯል። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና ኤርትራ መካከል በማንኛውም ሰዓት ጦርነት ሊነሳ ይችላል ማለታቸውን ቢቢሲ ሲዘግብ ትዝ የሚለን ይህ ነው። ኤርትራ ባትተኩስም ጦርነቱን ጀምረዋለች የሚለውን አስተያየት እናስታውሳለን። በትግራይ በዶክተር ደብረጽዮን ገብረ ሚካኤል ከሚመራው የህወሓት ክንፍ ጋር ተገናኝታለች። የአዲሱ አሰላለፍ የመጨረሻው መጀመሪያም ይህ ነው። ጀነራሉ በአሁኑ በአዲሱ ኃይል አሰላለፍ ከነጌታቸው ረዳ የተሰለፉ መሆናቸው እሙን ነው። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ማስጠንቀቃቸው ከሁሉም በላይ ትኩረት የሳበውም ከተፈጠረውና እየተፈጠረ ካለው አሰላለፍ ጋር ታይቶ ነው። ከጀነራሉ በተጨማሪ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ፣ የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ማለታቸውንም የቢቢሲ ዘገባ ጉዳዩን ሰፋ አድርጎ ተመልክቶታል። ጦርነቱ ከኢትዮ ኤርትራ አልፎ ለአጠቃላይ ለአፍሪካ ቀንድ ለቀጠናም ዳፋ ሊሆን እንደሚችል ጀነራል ጻድቃንን ጠቅሶ ዘግቧል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራል ጻድቃን ለቀጠና ወዳሚ እንደሚሆንም ነው የጠቀሱት። ቀጠናዊ ጦርነቱ በምን ምክንያት ሊቀሰቀስ እንደሚችል ግን ጀነራሉ ከመግለጽ ተቆጥበዋል። እንደሚባለው አሰብ የግጭት መንስኤ ትሆናለች ከሚለው የይሆናል ትንታኔ ውጭ እስካሁን ይህ ነው የሚባል ተጨባጭ ነገር የለም። ያም ሆነ የጀነራሉን አስተያየት እንቀጥልና መደምደሚያውን እንስጥ። ጀነራሉ ጦርነቱ ሲያከትም አሁን የምናውቀው የአገሪቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ሲሉ ነው አስተያየታቸውን የሰጡት። በእርግጥ አሰብ ተኮር የሆነው የኢትዮ ኤርትራ ፍልሚያ የማይቀር ከሆነ አሰብ የአፍሪካ ቀንድ የኃይል አሰላለፍን ትቀይረዋለች ተብሎ ይጠበቃል። ለጊዜው ትንቅንቁ እየታየ ያለው ግን አሰብ ላይ ሳይሆን መቀሌ ላይ ነው ማለት ይቻላል። መቀሌ ውስጥ ያለው የህወሓቶች ፍጥጫ ከቃላት ጦርነት እያለፈ ከሄደ መጨረሻው ምን ሊሆን እንደሚችል ይገመታል። ሁለቱ የህወሓት ኃይሎች ከተጋጩ የኤርትራ መንግስትና የኢትዮጵያ መንግስት ይደረባሉ የሚል ስጋት ስላለ ነው ጉዳዩ ከመቀሌ አልፎ የአፍሪካ ቀንድ ፖለቲካዊ ማዕከል ወደ መሆን እያመራ ያለው። ሌተናል ጀነራል ጻድቃን ገብረትንሳኤ የሰጡት አስተያየትም ይህንኑ ግምት የሚያጠናክር ነው። ጀነራሉ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ነው ያሉት። አያይዘውም በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት ሲሉ መናገራቸው ደግሞ ይበልጥ አስደንግጧል። በቃ ሌላ ጦርነት መጣ ማለት ነው የሚለውን የስጋት ጥያቄ የሚያስታውስ ነው። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ መቆየቱ አይዘነጋም። የቀድሞ ኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡትን ጽሑፍ ተከትሎ ጉዳዩ ከፍተኛ ትኩረት ስቧል። በወቅቱ ዶክተር ሙላቱ የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠር ችግር ተጠያቂ የሚያደርግ ጽሑፍ ማስነበባቸውን ተከትሎ በሁለቱ ሀገራት መካከል ያለው መካረር አሳይቶ እስካሁንም ድረስ በጉዳዩ ዙሪያ አስተያየቶች ቀጥለዋል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በወቅቱ በሰጡት ምላሽም የኢትዮ ኤርትራ ጉዳይ ዓለም አቀፍ አጀንዳ ወደ መሆን አምርቷል። ባለስልጣኑ እንዳሉት የጦርነቱን ውጤት የሚወስነው እንደ ዩናይትድ አረብ ኤምሬትስ፣ ሳውዲ አረቢያ፣ ኢራን፣ ግብጽና ቱርክ ባሉ ሀገራት ነው። በመጨረሻም የትግራይ ክልል ጊዜያዊ አስተዳደር አቋም የፕሪቶሪያ ስምምነትን ማስጠበቅ መሆኑን ጀነራል ጻድቃን ገልጸው ስምምነቱ አደጋ ውስጥ በመውደቁ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ጣልቃ ገብቶ አውዳሚ ጦርነት ያስቁም ሲሉ አሳስበዋል። እንደ ጀነራሉ አስተያየት ጦርነቱ አይቀሬ ከሆነ እንዲቀር ከፍተኛ የመፍትሄ ርብርብ ይጠይቃል። ፍልሚያው አይቀሬ የሆነበትን ዋና ምክንያት ከማብራራት ባሻገር የሚቀርበትን መፍትሄ በማፈላለጉ ረገድም መስራት ያስፈልጋል። አሰብን ተመርኩዞ ይቀሰቀሳል የተባለው አዲሱ የአፍሪካ ቀንድ የኃይል አሰላለፍ በዋናነት ሁለቱ ሀገራትን የሚጎዳ ስለሆነ
ሊታሰብበት ይገባል የሚሉ ትንታኔዎች በስፋት እየወጡ ነው። ግብፅ፣ አሜሪካ፣ ቻይና፣ ሩሲያ፣ ቱርክ፣ አረብ ኤምሬትስና ሌሎች ከአሰብ የራቁ አይደሉምና የኢትዮ ኤርትራን ጉዳይ በቅርበት ይከታተላሉ። እናም የአሰብን ጉዳይ ከአፍሪካ ቀንድ ባሻገር በማየት ኢትዮጵያ በምትፈልገው ሰላማዊ መንገድ የወደብ ተጠቃሚ ማድረግ ላይ ጥረት ማድረግ ነው። ሰላም ለሀገራችን፣ ሰላም ለምስራቅ አፍሪካ እንመኛለን።